ዩናይትድ ኪንግደም በኢትዮጵያ ዳግም የሚጀመረው ግጭት ለቀጠናው ጭምር አውዳሚ እንደሚሆን አስጠነቀቀች። ፕሬዚዳንት ትራምፕ በአዲሱ የኢራን እቅድ ደስተኛ ለመሆናቸውን ተናገሩ። ኢትዮጵያን ጨምሮ የአራት የአፍሪካ ሀገራት ዜጎች ከአሜሪካ ተባረው ካሜሮን ገቡ። አሜሪካ 5,000 ወታደሮቿን ከጀርመን እንድታስወጣ ነው ተባለ። ዜናዎችን በዝርዝር እናሰማለን። በአዲስ አበባ የሚገኘው የብሪታንያ ኤምባሲ በድጋሚ የሚጀመር ግጭት ለትግራይ ክልል፣ ለኢትዮጵያና ለቀጠናው አውዳሚ ይሆናል ሲል አስጠነቀቀ። የአውሮፓ ህብረት በበኩሉ ትግራይ ክልል ውስጥ ያለው ሁኔታ በከፍተኛ ስጋት እየተከታተለ መሆኑን ገልጾም የፕሪቶሪያ ስምምነት አደጋ ላይ የሚጥል እርምጃዎች እንዳይወሰዱ አሳስበዋል። በአዲስ አበባ የሚገኘው የብሪታንያ ኤምባሲ ትግራይ ክልል ውስጥ ያለውን ሁኔታ በተመለከተ ማሳሰቢያ የሰጡት ዛሬ ዓርብ ሚያዝያ 23 2018 ዓ.ም ባወጣው መግለጫ ነው። የዩናይትድ ኪንግደም ትግራይ ክልል ውስጥ የሚታዩ ክስተቶችን በቅርበት እየተከታተለች መሆኑን የጠቀሰው መግለጫው ከፕሪቶሪያ ስምምነት መንፈስ ወይም ማዕቀፍ ውጭ የሆኑ እርምጃዎች አናበረታታም ብሏል። የአውሮፓ ህብረት በበኩሉ ትናንት ሐሙስ ሚያዝያ 22 2018 ዓ.ም ባወጣው አጭር መግለጫም በክልል ያለው ውጥረት በአስቸኳይ እንዲረግብ ጠይቋል። ህብረቱ ትግራይ ክልላዊ መንግስት የታዩ ያሉ ሁኔታዎች በከፍተኛ ስጋት እየተከታተለ መሆኑን ገልጸዋል። አውሮፓ ህብረትና ዩናይትድ ኪንግደም መግለጫዎችን ያወጡት በወያኔ ሓርነት ትግራይ ህወሓት ከ6 ዓመት በፊት ክልል በተናጠል ባካሄደው ምርጫ የተመሰረተ ምክር ቤት ወደ ስራ እንዲመለስ መወሰኑን ግጭት ይፈጥራል የሚል ስጋት በድጋሚ እንዲያገረሽ ካደረገ በኋላ ነው። ህወሓት ፌዴራል መንግስቱ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ታደሰ ወረደን የስልጣን ቆይታ ለብቻው ባስተላለፈው ውሳኔ በማራዘም የፕሪቶሪያ ስምምነትን አፍርሷን በማለት ይከሳል። ሌተናል ጄኔራል ታደሰ የቆይታ ጊዜ የተራዘመበት መንገድ ህጋዊ መሆኑን በወቅቱ የገለጸው የፌዴራል መንግስት እስካሁን ድረስ ስለ ህወሓት ውሳኔ አስተያየት አልሰጠም። ፕሬዚዳንት ትራምፕ በአዲሱ የኢራን እቅድ ደስተኛ ለመሆናቸውን ተናገሩ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ጦርነቱን ለመቋጨት ያቀረበችው አዲስ የሰላም እቅድ እንዳላስደስታቸው ገለጹ። የኢራን የውጭ ጉዳይ ሚኒስትር በበኩላቸው አሜሪካ አካሄዷን የምትቀይር ከሆነ ኢራን ለዲፕሎማሲ ዝግጁ መሆኗን ተናግረዋል። ዩናይትድ አረብ ኤሚሬት ዜጎቿን ከኢራን፣ ኢራቅና ሊባኖስ በአስቸኳይ እንዲወጣ አሳሰበች። ኢራን ከዩናይትድ ስቴትስ ጋር በሚኖራት ድርድር ፓኪስታን ይፋዊ አደራዳሪ ሆና እንደምትቀጥል አስታወቀች። አሜሪካ የኮንጎ የቀድሞ ፕሬዚዳንት ጆሴፍ ካቢላ ላይ ማዕቀቡን ጣለች። ትራምፕ የንጉስ ቻርለስን ጉብኝት ተከትለው በውስኪ ላይ የጣሉት ታሪፍ ሊያነሱ ነው። እስራኤል ደቡባዊ ሊባኖስ ውስጥ በፈጸመችው ጥቃት 13 ሰዎች ተገደሉ። እስራኤል ደቡባዊ ሊባኖስ ውስጥ በፈጸመችው የአየር ጥቃት 4 ሴቶችና 1 ሕፃን ልጅን ጨምሮ የ13 ሰዎች መገደላቸውን የሊባኖስ ጤና ሚኒስቴር አስታወቀ። የእስራኤል ጦር ጥቃት በተፈጸመበት ናቢታ አውራጃ በተፈጸመው ድብደባ ከተገደሉ 8 ሰዎች ውስጥ 2 ሴቶችና 1 ሕፃን እንደሚገኙበት ተገልጿል። 2 ሴቶችን ጨምሮ 4 ሰዎች የተገደሉት ደግሞ ሲዶን አውራጃ ውስጥ ሲሆን አንድ ሰው ከኤንባል በተባለው ስፍራ አንድ ሰው ተገድሏል። በአጠቃላይ 32 ሰዎች ተጎድተዋል። የሊባኖስ ተኩስ አቁም ለ3 ሳምንታት ቢራዘም በእስራኤልና ሂዝቦላ መካከል የሚደረገው ውጊያ ቀጥሏል። ሂዝቦላ ዛሬ ቅዳሜ ሊባኖስ የሚገኙ የእስራኤል ወታደሮችና ወታደራዊ ተሽከርካሪዎችን ኢላማ ያደረገ ጥቃት መፈጸሙን አስታውቋል። የእስራኤል ጦር አንድ ሐሙስ ዕለት በደቡብ ሊባኖስ ውስጥ በተደረገው ውጊያ አንድ ወታደሩ መገደሉን ገልጿል። ከመጋቢት ወዲህ የተገደሉት የእስራኤል ወታደሮች ብዛት 17 ደርሷል። የመጀመሪያው የ10 ቀናት ተኩስ አቋም ይፋ የሆነው የእስራኤልና ሊባኖስ አምባሳደሮች ዋሽንግተን ውስጥ ካደረጉት ንግግር በኋላ ነበር። ምንም አይነት ዲፕሎማሲያዊ ግንኙነት የሌላቸው ሁለቱ ሀገራት ከአውሮፓውያን 1993 ወዲህ በከፍተኛ ባለስልጣናት ደረጃ ንግግር ሲያደርጉ የዋሽንግተኑ የመጀመሪያው ነው። ሁለቱ ሀገራት ለሁለተኛ ጊዜ ከተገናኙ በኋላ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት ረቡዕ ዕለት ተኩስ አቁሙ ለ3 ሳምንት መራዘሙን አስታውቀዋል። ትራምፕ ራሷን ከሂዝቦላ እንድትጠብቅ ከሊባኖስ ጋር እንደሚሰሩ ተናግረዋል። በኢራን የሚደረገው የሂዝቦላ የተኩስ አቁም ስምምነት ውስጥ ባይሳተፍም እስራኤል ስምምነቱን የምታከብር ከሆነ ቡድኑ ለተኩስ አቁሙ እንደሚገዛ ጠቁሞ ነበረ። ኢራን የምትፈጽማቸው የሞት ቅጣቶች በመቃወም በአውሮፓውያኑ 2021 ዩናይትድ ኪንግደም ውስጥ የተካሄደ ተቃውሞ። ኢራን ለእስራኤል ሲሰልሉ ነበር ያለቻቸውን 2 ሰዎች በዛሬው ዕለት በሞት ቀጣች። በሞት ከተቀጡት መካከል አንዱ በማዕከላዊ ኢስፋሃን በሚገኘው ናታንዝ የኒውክሌር ተቋም አካባቢ የደህንነት መረጃዎች ሲሰበስብ የነበረ መባሉን የኢራን መገናኛ ብዙሃን ዘግበዋል። የመገናኛ ብዙሃን ዘገባ እንደሚያመለክተው የአቡ ካራምፒርና ናስር
ባካር ዛዲህ የተባሉት ኢራናውያን የደህንነት መረጃዎች በማቀበል ከእስራኤል የስለላ ተቋም ጋር በመተባበራቸው በስቅላት ተቀጠዋል። ካራምፖር ወሳኝ የደህንነት መረጃ ለሞሳድ ባልደረባ ማቀበሉን ሲገልጽ፣ በካርዛዴ ደግሞ ስለ መንግስትና የሃይማኖት መሪዎች እንዲሁም በናታንዝ ስለሚገኝ የኒውክሌር ተቋም መረጃዎች ሲሰበስብ ነበር የሚል ክስ ቀርቦበታል። የተባበሩት መንግስታት ድርጅት የኢራን ጦርነት ከተጀመረ ወዲህ ቴህራን ከብሔራዊ ደህንነት ጋር በተያያዘ ወንጀል 21 ሰዎችን በሞት መቅጣቷና ከ4000 በላይ ማሰሯን ረቡዕ ዕለት አስታውቀዋል። የመንግስቱ ድርጅት የሰብአዊ መብቶች ኃላፊ ባወጣው መግለጫ ከተገደሉት 99ኙ በጥር ወር በተካሄደው የተቃውሞ ሰልፍ ጋር በተያያዘ የተቃዋሚ ድርጅት አባል ናቸው በሚል ሲወነጀሉ፣ ሁለቱ ደግሞ በሀገር ክህደት ተከሰው መገደላቸውን ገልጸዋል። አሜሪካ ለመካከለኛው ምስራቅ ሀገራት ከ8.6 ቢሊዮን ዶላር በላይ የሚያወጣ የጦር መሳሪያ ሽያጭ አጸደቀች። የአሜሪካ የውጭ ጉዳይ ሚኒስትር ለእስራኤል፣ ኳታር፣ ኩዌት፣ ዩናይትድ አረብ ኤሚሬትስ 8.6 ቢሊዮን ዶላር የሚያወጣ የጦር መሳሪያ ሽያጭ ስምምነቱ ማጽደቁን ሮይተርስ ዘገበ። የሽያጭ ስምምነቱ የጸደቀው የተሰማው ከኢራን ጋር እየተካሄደ ያለው ጦርነት 2 ወር ከሞላው በኋላ ነው። እስራኤልና አሜሪካ ቴህራን ላይ ጦርነት ከከፈቱ ከ9 ሳምንት በኋላ የተኩስ አቁም ተደርሷል። ምንም እንኳ የተኩስ አቁሙ በአሜሪካና በኢራን መካከል ቢደርስም ዘላቂ ሰላም ለማምጣት የሚያስችል መግባቢያ ላይ ግን መድረስ አልተቻለም። አሜሪካ ቴህራን ወደ ድርድር ለማምጣት በሚል ወደ ኢራን ወደቦች የሚደረግ እንቅስቃሴ አግዳለች። ኢራን በበኩሏ በወሽመጡ ላይ የሚደረግን የመርከቦች እንቅስቃሴ በማገዷ የነዳጅ ዘይት፣ የአፈር ማዳበሪያ እንዲሁም መድኃኒቶችና ሌሎች መሰረታዊ ፍጆታ ዕቃዎች ላይ የዋጋ ንረትን አጋጥሟል። ይህ በእንዲህ እንዳለ የትራምፕ አስተዳደር በሁለቱ ሀገራት መካከል በተደረሰው የተኩስ አቁም ስምምነት ጦርነት መቋረጡን አስታውቋል። ትራምፕ ዓርብ ዕለት በፍሎሪዳ ባደረጉት ንግግር ተቺዎቻቸው አሜሪካ ከኢራን ጋር ያካሄደችውን ጦርነት አላሸነፈችም ብለው መናገራቸውን በመጥቀስ ይህ ክህደት ነው ብለዋል። ትራምፕ የኮንግረስ ቀን ገደብ መድረሱን ተከትሎ የኢራን ጦርነት ተቋርጧል አሉ። ፕሬዚዳንት ዶናልድ ትራምፕ ተግባራዊ የሆነ ባለው የተኩስ አቁም ምክንያት አሜሪካ ኢራን ላይ የምትፈጽመውን ጥቃት በመቋረጡ ከኮንግረስ ጦርነቱን ለማጽደቅ ያስቀመጠው ቀነ ገደብ እንደሚያስፈልጋቸው ተናገሩ። በአሜሪካ ሕግ መሰረት ፕሬዚዳንቱ ወታደራዊ እርምጃ መጀመራቸውን ለሕግ አውጪዎች ባሳወቁ በ60 ቀናት ውስጥ ኮንግረስ ጦርነቱን ሊያጸድቀው ይገባል፣ ካልሆነ ውጊያ ማቆም ይኖርባቸዋል። ነገር ግን ትራምፕ ለኮንግረስ መሪዎች በጻፉት ደብዳቤ ባለፈው ወር ከኢራን ጋር ተኩስ አቁም ለማድረግ ስለተስማሙ የማጽደቂያ ቀነ ገደቡ መቋጠር አቁሟል ብለዋል። ስለዚህ የኮንግረስ ፈቃድ ግዴታ የሚያደርገው ዋር ፓወርስ አክት ለተሰኘው ሕግ መገዛት እንደማይገባቸው ተከራክረዋል። አሜሪካና ኢራን እስካሁን ድረስ ዘላቂ የሰላም ስምምነት ላይ አልደረሱም። ድርድራቸው ቆሞ የነበረ ሲሆን ዓርብ ዕለት ግን ከኢራን በፓኪስታን በኩል አዲስ የሰላም እቅድ አቅርባለች። ትራምፕ ለኮንግረስ መሪዎች ደብዳቤ የጻፉት ኢራን ላይ ወታደራዊ እርምጃ መውሰዳቸውን ለምክር ቤቱ ባሳወቁ በ60ኛው ቀን ዓርብ ዕለት ነው። መጋቢት 29 2019 አንስቶ በአሜሪካ ኃይሎችና በኢራን መካከል ምንም አይነት የተኩስ ልውውጥ አልተደረገም ሲሉ በደብዳቤያቸው አስፍረዋል። የካቲት 21 2018 ዓ.ም የጀመረው ግጭት ተቋርጧል ብለዋል። ኢራን አዲስ እቅድ ማቅረቧን ከተሰማ በኋላ ትራምፕ ከጋዜጠኞች ጋር ባደረጉት ቆይታ አሁን ከኢራን ጋር ንግግር ነበረ፣ ምን እንደሚፈጠር እናያለን፣ ነገር ግን ደስተኛ አይደለሁም ማለት እችላለሁ ሲሉ ተናግረዋል። ስምምነት ላይ መድረስ አስቸጋሪ የሆነበት አንዱ ምክንያት በጦርነቱ በርካታ ከፍተኛ ወታደራዊ አመራሮች የተገደሉባቸው የኢራን አመራሮች በጣም ግራ መጋባታቸው እንደሆነ ገልጸዋል። የቱርክ ፖሊስ ዓለም አቀፋዊ ወዛደሮችን ቀን በማስመልከት በኢስታንቡል አደባባይ የወጡ ሰልፈኞች ሊያስለቃሽ ጋዝ በመተኮስ ከ500 በላይ ሰዎችን በቁጥጥር ስር ማዋሉን ተናገረ። በቁጥጥር ስር ከዋሉት ሰዎች መካከል አብዛኞቹ ከዚህ ቀደም ጸረ መንግስት ሰልፎች ወደ ተካሄዱበት የታክሲ አዳራሽ ለማምራት የሞከሩ ናቸው ተብለዋል። በአደባባዩ እንደ አውሮፓ አቆጣጠር ከ2013 ጀምሮ ምንም አይነት ሰልፍ ማካሄድ የተከለከለ ሲሆን ሌሊቱን በፖሊስ ዝግ ተደርጓል። ቱርክ በየዓመቱ የሚከበረውን ዓለም አቀፍ የወዛደሮች ቀን በማስመልከት ግዙፍ ሰልፎችን ታካሄዳለች። ሰልፎቹ የሚዘጋጁት በአገሪቱ ሰራተኞችና የንግድ ማህበራት አስተባባሪነት ነው። በሰልፉ ላይ የተገኙት የሲኤችዲ ጠበቆች ቡድን ከ500 በላይ ሰዎች ታስረዋል ሲሉ ተናግረዋል። በአንካራ እንዲሁ በርካታ ሰዎች በታንዶጋ አደባባይ ተገኝተዋል። ከዓርብ ማለዳ ጀምሮ ሰልፎች በሚካሄድባቸው አደባባዮች ከፍተኛ የጸጥታ አባላት ስምሪት ተስተውሏል። የንግድ ማህበራት በበርካታ የሀገሪቱ ከተሞች ሰልፎችን ያዘጋጁ ሲሆን ፕሬዚዳንት ኤርዶዋን እንኳን ያደረሳቸው መልእክት በኤክስ ገጻቸው ላይ አስተላልፈዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢራን ጦርነት ለመቋጨት ያቀረበው አዲስ የሰላም እቅድ እንዳላስደሰታቸው ገለጹ። የኢራን የውጭ ጉዳይ ሚኒስትር በበኩላቸው አሜሪካ አካሄዷን የምትቀይር ከሆነ ኢራን ለዲፕሎማሲ ዝግጁ መሆኗን ተናግረዋል። የኢራን ዜና ወኪል ኢርና ቴህራን በፓኪስታን በኩል አዲስ የድርድር እቅድ ለአሜሪካ ማቅረቡን ትናንት አስታውቆ ነበር። እቅዱ ስለያዛቸው ዝርዝር ጉዳዮች ግን በዘገባው አልተጠቀሰም። የፓኪስታን ባለስልጣናት በበኩላቸው የኢራን አዲስ እቅድ ለአሜሪካ ማድረሳቸውን ገልጸዋል። አዲሱ እቅድ መቅረቡ በተሰማ በአጭር ጊዜ ውስጥ
ለጋዜጠኞች አስተያየት የሰጡት ፕሬዚዳንት ትራምፕ ስምምነት ላይ መድረስ ይፈልጋሉ ሲል አልረከውበትም፣ ስለዚህ የሚፈጠር እናያለን ማለታቸውን አሶሺየትድ ፕሬስ ዘግቧል። ትራምፕ ትናንት አርብ ዋይት ሀውስ ከጋዜጠኞች ጋር በነበረባቸው ቆይታ በቅርቡ ያላስደሰተቻቸው ጉዳይ ምን እንደሆነም አላብራሩም። የኢራን አመራር እጅጉን ተከፋፍሏል ያሉት ፕሬዚዳንቱ ልስማማበት የማልችለው ነገር እየጠየቁ ነው ማለታቸውን ሮይተርስ አሳስቧል። ትራምፕ ከቆይታ በኋላ በፍሎሪዳ ተገኝተው ንግግር ባደረጉበት ወቅትም የኢራን ጉዳይ አንስተዋል። አሜሪካ ከኢራን ጋር የገባችበትን ግጭት በቶሎ ቋጭታ በተጨማሪ 3 ዓመታት ውስጥ ችግር እንዲፈጠር እንደማትፈቅድ ተናግረዋል። ፕሬዚዳንት ትራምፕ ኢራን የኒውክሌር መሳሪያ እንዲኖራት እንደማይፈቅዱ በተደጋጋሚ ገልጸዋል። ኢራን ባለፈው ሳምንት ያቀረበችው ሰላም እቅድ የኒውክሌር ጉዳይ ወደ ጎን ተደርገው የመጀመሪያው ደረጃ ድርድር ጦርነቱን መቋጨት ሆኖ የሆርሙዝ መከፈት ላይ እንዲያተኩር የሚጠይቅ ነበር። የኢራን የውጭ ጉዳይ ሚኒስትር አባስ አርጊቺ በበኩላቸው አሜሪካ ያዘችው የተለጠጠ አካሄድ የዛቻ ንግግርና ተንኳሽ ድርጊቶች የምታቆም ከሆነ አገራቸው ለዲፕሎማሲ ዝግጁ መሆኗን እንደተናገሩ ሮይተርስ ዘግቧል። ዘገባው የቢቢሲም ነው። ይህም ቢሆን ግን የኢራን ጦር ኃይሎች ሀገሪቱን ከማንኛውም ስጋት ለመከላከል ዝግጁ መሆናቸውን በቴሌግራም ገጻቸው ባሰፈሩ ጽሑፍ ገልጸዋል። የአሜሪካ መከላከያ ሚኒስትር የኢራን ጦርነት ባለበት በመቆም የኮንግረስ ፈቃድ መጠየቅ ያላለፈም አሉ። የአሜሪካ መከላከያ ሚኒስትር ፔት ሄግሴት የትራምፕ አስተዳደር የኢራን ጦርነት ባለበት በማቆሙ ከኮንግረስ ፈቃድ ለማግኘት የሚያስፈልገው የ60 ቀናት ገደብ አልተጠናቀቀም ሲሉ ተከራከሩ። ሄግሴን ይህን ያሉት ሐሙስ ዕለት በሴኔት አባላት የቀረበላቸው ጥያቄ ሲመልሱ ነው። ትራምፕ በይፋ ኮንግረሱ ኢራን ላይ ስለሚፈጽመው ጥቃት ካሳወቁ 60 ቀናት የሚሞላው ዛሬ አርብ ነው። ኮንግረሱ ጦርነቱ እንዲቀጥል በ60 ቀናት ውስጥ ይሁንታ የማይሰጥ ከሆነ ፕሬዚዳንት ዩናይትድ ስቴትስ ጦርን መጠቀም እንደማያቋርጡ የአሜሪካ ሕግ ተደንግጓል። ዜናዎቻችን እነዚህ ነበሩ። አድማጮቻችን ላይክ፣ ሼር እያደረጋችሁ ሌሎች ስለምታደርሱ እናመሰግናለን።